ከለሩ እንዴት ነው የሚያምረው! እኔ መሰለ ልጅ ላይ እኮ ነው ሞድ ያዘችው። ሃይሚ ከቤት አባረርሽኝ፣ እሷ ደግሞ ፈልገኝ እኔ ፈልጋለሁ ነው አይደል? እሷ ደግሞ ለምን ጠርተሽ ትናገረኛለሽ? ያው የኔ ህይወት ነው አይደል? ስለምወድና ስለተሰማኝ ስህተትን አድርግ ለማረም ካብሳላጋሽ አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሩ ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችያለሽ። ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም የሱ ቤት ስለሆነ ራስሽ መውጣት ትችያለሽ። ከሷ ጋር ጥሩ ጊዜ ማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገኝ ፈልጋለሁ። አረ በደስታ ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ከች ብዬላችኋለሁ። ዛሬ መጣሁት እንግዲህ ያው ደስ በሚል ሁኔታ አይደለም፣ በጣም በሚያናድድ በሚያበሳጭ ልብን በሚሰብር ቪዲዮ ነው ተመልሼ የመጣሁላችሁ። አንድ ነገር ወደ እኔ ስለደረሰኝ ለምን እኔ በሰላም መኖር አልችልም ወይ የሚለው ነገር በጣም ስላናደደኝ ነው ወደ እናንተ የመጣሁትና ከቻላችሁ እኔ በራሴ አቅም ስላልቻልኩኝ ይህን ነገር ብታስቆሙልኝ በጣም ደስ ይለኛል። ምክንያቱም እኔ ላይ እየተፈጠረ ያለው ነገር በሙሉ ደስ አይልም። ወዴት እያመራን እንደሆነ አላቅም። ያው በእርግጥ ማታ ከቤት አስወጥቼዋለሁ። ምክንያቱም ወደ እኔ ተመልሶ መምጣት ስለሌለበትና ጥፋቱን ማስተካከል ማረም ስላለበት እንጂ ወደ እንደዚህ አይነት ደስ ወደማይል ነገር እንዲገባና እኔንም ለማበሳጨት እንዲሞክሩ አይደለም። እና ያው እሱ ጥፋቱን ከማረም ይልቅ አይታችኋል፣ ሴት ይዞ ምናምን እንግዲህ የትኛው የሴት አምባሳደር ተብሎ ሊሾም እንደፈለገ አልገባኝም። እኔ ጋር ምን አይነት ምን ልበላችሁ፣ እንዴት ብዬ ላስረዳችሁ፣ ምን አይነት ነገር ይፈጥርባታል ብሎ እንዳሰበ አላቅም። ልቤን ለማግኘት ይሁን ልቤን ከሱ ለማራቅ ይሁን እየተፈጠረ ያለው ነገር ስላልገባኝ እሱ የሚያደርጋቸው ነገሮች የኔን ልብ ከሱ ለማራቅ ከሆነ እኔ ወደ እሱ እንዳልቀርብ ከሆነ ኦልሬዲ ርቅ ያለው በዩ ምክንያት ግን ደግሞ እኔን ወደ እሱ ለማቅረብ ከሆነ እንደዚህ አይነት ነገር ይባስ ከሱ ያርቀኛል እንጂ ወደ እሱ የሚያቀርበኝ ነገር አይደለም አሁን እየተፈጠረ ያለው። እና በጣም 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 ስለተናደድኩኝ ነው ዛሬ ራሱ ወደ እናንተ የመጣሁት። ታውቃላችሁ የሆነ ነገር ሲፈጠር እናንተን ነው ማማክረው፣ ለእናንተ ነው ሁሉንም ነገር ግልጽ አድርጌ የምናገረው። ምክንያቱም ከቪዲዮ እንኳን ብጠፋ ለምን የሚለው ጥያቄ እንዳይፈጠርባችሁ፣ ለምን ቀረች የሚለው ነገር እንዳይፈጠርባችሁ፣ ከብሩኬ ጋር መምጣት ባልችል ለምን እንዳትሉ ነው ነገሮችን ግልጽ አድርጌ የምነግራችሁ። እና ደግሞ ገና ከመጀመሪያው ጀምሮ ከእናንተ ጋር አብረን ስለመጣን እናንተ የእኛን ሰላም፣ የእኛን ደስታ፣ የእኛን ፍቅር ስለምትፈልጉ የእኛን ሁሉን ነገር እናንተ ማወቅ ስለሚገባችሁ የተሻላችሁ ሰዎችም ስላላችሁ እኛን ትመክሩናላችሁ ብዬ ስለማስብ ነው ነገሮችን የሆነ ሲከፋኝም ደስ ሲለኝም ስናደድም ወደ እናንተ የምመጣው ማለት ነው። እና ዛሬ የተፈጠረው ነገር በጣም ነው የሚያስጠላው። አላቅም እኔን ምን ለማድረግ እየተሞከረ እንደሆነ አላቅም፣ ግን እኔ በሰላም ለመኖር ነበር እየሞከርኩኝ ያለሁት፣ ግን በሰላም እንድኖር ራሱ እየተፈቀደልኝ አይደለም። እና ከዚህ በፊት የተፈጠረው ነገር በዩ ምክንያት ታውቃላችሁ። ቪዲዮ ተልኮልኝ ምናምን ከዩ ጋር እንግዲህ ያለፈ ታሪክ አለው ታውቃላችሁ። የመጀመሪያ ፍቅረኛው ናት እና ያለኔ ፍቃድ እሷን ስላገኛት እና ከዛ በፊት ደግሞ ያው ሁለታችን መሃል የማይሆን ነገር ተፈጥሮ ስለነበር ነው ታውቃላችሁ እሱንም። እና ያው ከካሜራ ጀርባ ፈተን ጨርሰን ወደ እናንተ የመጣንበት በደስታ ምናምን በፍቅር ደግሞ አለ እሱ ነገር ስላለ ነው። እና ዛሬ እኔ ማለት ባላሳያችሁ ደስ ይለኝ ነበር፣ ግን ደግሞ ማወቅ ስላለባችሁ ነው። አንዳንድ ሰዎች የሆነ ሳይድ ይዛችሁ የሆነ ሰው ላይ የምትፈርዱ አላችሁ፣ የሆነ ሳይድ ይዛችሁ ደግሞ ሌላ ሰው ላይ የምትፈርዱ ሰዎች ስላላችሁ በቃ ሁሉም የራሱን ህይወት መኖር ይችላል ከዚህ ሁሉ ማለት ነው። ስለዚህ ለዛ ነው ላሳያችሁ ራሱ የፈለግኩት። እና ጥፋቱን ያርማል ብዬ ሳስብ ደግሞ ወደማይሆን ደስ ወደማይል ነገር እየገባ ስለሆነ ነው ይሄን ነገር የማሳያችሁ። እና ከዚህ በፊት እንደውም ከዩ ጋር የተፈጠረው ነገር እኔ እንደውም እሱን እንዳመሰግን ሁላ ነው ያደረገኝ ዛሬ የተላከልኝ ቪዲዮም ፎቶም ማለት ነው። እና እዩ እንደውም እኮ ካፌ ላይ ምናምን ነበር የተገናኙት ታውቃላችሁ አይደለ? ዛሬ ግን ጭራሽ አልጋ ላይ ምናምን እና የፈለገውን ላይፍ ማሳለፍ ይችላል እኮ፣ ግን ለኔ ለምን ይላክልኛል? ለምን እንዴ?
እኔ እኮ ጤነኛ ሁኜ በሰላም መኖር እፈልጋለሁኝ። ወይስ አሁን ትንሽ መለስ ምናምን ነገር ስል ደግሞ ይባስ ሌላ ነገር ውስጥ ለመክተት እየተሞከረ ይሁን እኔን ሰላሜን ለማሳጣት ይሁን አላቅም፣ ብቻ ምን እየተካሄደ እንደሆነ እና የፈለገውን ላይፍ ማሳለፍ ይችላል። ግን ለምን ለኔ ይላክልኛል? ለምን ያውቃለሁኝ? እኔ ላይ ምን አይነት ድራማ ምን አይነት ነገር እየተሰራብኝ ነው ብዬ እንዳስብ ነው ሁላ እያደረገኝ ያለው። ምክንያቱም እኔ ላይ የሆነ ቀልድ ቃቃ ጨዋታ የሚመስል ነገር እየተፈጠረ ነው እና ስለዩ ራሱ ከዚች ልጅ ጋር እያያያዝኩኝ እያሰብኩኝ ነው። አላቅም፣ በእኔ ቦታ ብትሆኑ ሁላችሁም ታስባላችሁ። ምክንያቱም በጣም ስለሚያስጠላ ማለት ነው እና በተደጋጋሚ ደግሞ አንድ አይነት ታሪክ ሲፈጠርባችሁ ይከብዳል አይደለ? ስለዚህ እኔ ላይ እየተፈጠረ ያለው ነገር ደግሞ አንድ አይነት ነገር ተመሳሳይ ነገር በቃ ይሆናል አይደለ? የሆነ የህፃን ልጅ ጨዋታ በሚመስል ነገር ግን ደግሞ ሪል ቁም ነገር የልባቸውን እኔ ላይ እንደፈለጉ እየሆኑ ስለሆነ እኔ የፈለጋችሁትን ሁኑ ብዬ የፈለግከውን ሁን ብዬ ትቼዋለሁ። ከፈለገው ሴት ጋር ሆኖ ደግሞ መጥቶ እዚህ ጋር ከኔ ጋር ምንም የሚያሳልፍበት ምናምን የሚሳሳቅበት ምንም አይነት ምክንያት ስለሌለው ነው። ምክንያቱም ቀልድ አይደለም አይደለ? 1 ዓመት ከምናምን ኦልሬዲ 2 ዓመት ሊሆነን ነው፣ 2 ወር ምናምን የቀረን እና ይሄ ሁሉ ጊዜ አብሬው የቆየሁት እኔ መጫወቻ አይደለሁም ወይም ደግሞ መቀለጃ አይደለሁም። ስለዚህ ዛሬ የተፈጠረው ነገር እኔ መቀለጃ የሆንኩኝ እስኪመስለኝ ድረስ በጣም ልቤን ስለሰበረውና እናንተም ደግሞ ማወቅ ስላለባችሁ ስለተናደድኩኝም ጭምር ነው። እኔ ከዚህ በኋላ እኔ ለሱ ቅንጣት ታክል ማሰብም መጨነቅም አልፈልግም። ግን ለምን እንዲህ አይነት ነገር ለምን በተደጋጋሚ ይፈጠርብኛልና ቆይ ቪዲዮ ላሳያችሁ። ቆንጆ እንዴት ነው የሚያምረው! እኔ መሰለ ልጅ ለኢኮኖሚ ያዘችው እና ጠጋ ብለህ ካሜራማን ብትይዝ ደስ ይለኛል። ሲያምር የኔ ቆንጆ እንዴት ነው የሚያምረው! እኔ መሰለ ልጅ ለኢኮኖሚ ያዘችው ያለውለት ወይ ደግሞ ሲያምር የኔ ቆንጆ እንዴት ነው የሚያምረው! እኔ መሰለ ልጅ ለኢኮኖሚ ያዘችው ያለውለት ወይ ደግሞ ሲያምር የኔ ቆንጆ እንዴት ነው አያችሁት አይደለ? እኔ መሰለ ልጅ ለኢኮኖሚ እና ሌላም ፎቶዎች አሉ እዚህ ጋር እንደምታዩት። የተለያዩ ፎቶዎች ተልኮልኛል። ከአንድም 2 ቪዲዮ ተልኮልኛል። ይሄም የሱ ቪዲዮ ነው፣ የሁለቱ ቪዲዮ ነው። ይሄ እነሱ የሁለቱ ቪዲዮ ነው እና በጣም ነው የሚገርመው። ይሄኛው ያለ ድምጽ ነው የተላከልኝ፣ ያኛው በድምጽ ምናምን የተላከልኝ እና ክሊር ቻት ከመደረጉ በፊት ብዬ እኔ ደግሞ ሴቭ አደረኩትና ለእናንተ ማሳየት ስላለብኝና ከዚህ በኋላ እኔ በሰላም መኖር ስላለብኝ እኔ የማንም መቀለጃ ስላልሆንኩኝ እሱን ቪዲዮውን ካሜራማን በኋላ ላይ እንትን ትልላቸዋለህ፣ ቪዲዮ ኤዲት ስታደርግ ታስገባላቸዋለህ። እሺ አሁን ዝም ብዬ ነው እንትን ያልኩ ያሳየዋቸው፣ ግን እነሱን በደንብ ማየት ስላለባቸው ታስገባላቸዋለህ እና እነሱም ያዩታል ማለት ነው። ከዛ በኋላ አላቅም ምን እንደሚፈጠር። የኔ ቆንጆ እንዴት ነው የሚያምረው! እኔ መሰለ ልጅ ለኢኮኖሚ ያዘችው ያለውለት ወይ ደግሞ ሲያምር ግን የራሱን ህይወት ቢኖር ደስ ይለኛል እና አሁን ደውዬ ጠራዋለሁኝ። ከዚህ በኋላ በቃ በሰላም መኖር እንዳለብኝና እኔ ላይ ምን እያደረገ እንደሆነ ስለማላቅ የሚያደርጋቸውን ነገሮች በሙሉ ማቆም እንዳለበት እነግረዋለሁ በእናንተ ፊት። እኔ እምቢ ብሎኛል፣ በእርግጥ አልሰማም ብሎኛል። ግን ደግሞ የግድ መሆን ያለበት ነገር ስለሆነ ማድረግ ያለብንን ነገር ከዚህ በኋላ እናደርጋለን። እንደ ህፃን ልጅ ሁሌ እንትን ማለት የለብንም። ደውለን እንጠራውና በእናንተ ፊት መሆን ያለበትን በሙሉ እነግረዋለሁ። በቃ ቢበቃ ይሻላል። ይህ ጨዋታ ይቅር። ምክንያቱም ጨዋታም ከሆነ ደግሞ በእኔ ይብሳል። እንደ እውነቱ እናድርግ ከተባለ ግን እኔ እንዲህ አይነት ተራ ቀልድ ወይም ተራ ነገር ማድረግ አልፈልግም። ምንም መጃጃልም አልፈልግም። እየጠራ ነው ግን እያነሳልኝ አይደለም። ማንሳት አለብህ ግዴታ። እኔ ላይ እየተጫወትክ ያለውን ጨዋታ ታቆማለህ ወይ ደግሞ
ትቀጥላለህ። ተገዶ ነው እንዳይባል እንኳን ወንድ ልጅ ነው ተገዶ ምንም ነገር ሊያደርግ አይችልም። ራሱን ማስከበር የሚችለው ራሱ ነው። በዚህ ልክ ራስን እንደዚህ ማድረግ ከባድ ነው። እያነሳልኝ አይደለም። እስኪ ደግመን እንሞክራለን። ችግር የለውም። ተስፋ አልቆርጥም። እያነሳልኝ አይደለም። ችግር የለውም። ጠብቀዋለሁ። ቪዲዮውን አቋርጬም ቢሆን ደጋግሜ ሞክሬለት ወደ እናንተ ድጋሚ እመለሳለሁ። ወይ መልሶ ሲደውልኝ ቪዲዮውን እንቀጥለዋለን እና መናገር ያለብኝን እነግረዋለሁ። ከዚህ በኋላ መሆን ያለባቸው ነገሮች በሙሉ ይሆናሉ። ግዴታ ለእኔ ሰላም ሲባል ማለት ነው። እንግዲህ ቤተሰቦች ያው ቪዲዮውን አቋርጬ ነበረ፣ ግን ደግሞ አሁንም አልደወለልኝም። ብዙ ሰዓት ነው የጠበቅኩትኝ። እንደጠበቅኩት አልሆነልኝም። ያው ስልክ የሚያነሳልኝ መስሎ የነበረ ግን አላነሳልኝም። ምናልባትም በማታው ያው ከቤት ስላስወጣሁት ምናምን ተናዶ ሊሆን ይችላል። ግን ደግሞ ግዴታ ማውራት አለብን እኔ እና እሱና የተፈጠረው ነገር በጣም ነው የሚያስጠላው። የምር በጣም ይደብራል። እንደዚህ በዚህ ልክ ራሱን እንትን ማለት የለበትም። ፈልጎም ሆነ ሳይፈልግ እንደዚህ አይነት ነገር ማድረግ የለበትም። እኔን ለማበሳጨት ብሎም ከሆነ ደግሞ ለእኔ ብሎ ሌላ ችግር ውስጥ መግባት የለበትም። እኔም ደግሞ በሰላም መኖር አለብኝና ቢበቃ ጥሩ ነው። እዚህ ጋር ያው እንግዲህ ይደውልኛል ብዬ አስቤ ነበር፣ አልደወልልኝም። ያው ሲደውልኝ እንግዲህ ቪዲዮውን እቀጥልላችኋለሁ ወይ ደግሞ በቀጣይ ቀን የምንገናኝ ይሆናል ማለት ነው። ትንሽ ደብሮኛል፣ ከፍቶኛል፣ አበሳጭቶኛልም። የደበረኝ በራሴ ነው፣ ምክንያቱም በሰላም መኖር ስላልቻልኩኝ ማለት ነው። ይከብዳል አይደለ? ያው ምናልባትም አሁን ስልክ ያላነሳልኝ ከእሷ ጋር ሆኖ እየደወለ ነው። ሄሎ ወይ እንዴት ነው? አላየሁትም ነበር፣ ሳይለንት ነበረና አሁን ራሱ አጋጣሚ የደወልክ አልመሰለኝም። እኔ ራሱ እየደወልኩልህ ነበር። እኔም እኮ ከሰው ጋር ነበርኩ፣ ለዛ ነው አላየሁትም። ኧረ እውነት? እሺ አሁን ቤት መምጣት ትችላለህ? ናፈኩሽ? ቀልዱን ብንተወው አይሻልም? ዛሬም ቀልድ እኔ እየቀለድኩ አይደለም። ናፍቄሽ ነው እንዴ? ትናንት አባረሽኝ አይደል እንዴ? ውጭ እንዳደረ አደረግሽኝ። እሺ መተህ ብናወራ አይሻልም? አሁን በስልክ ከምንጨቃጨቅ ምን እንድናወራ ንገሪኝ። መጥቼ ከምጨቃጨቅሽ ወይስ አብረን? በቃ አትላጥ፣ በእናትህ መምጣት ካለብህ ና። እንጃት ላጥሽ መድኃኒዓለም መጣሁ። ወይኔ ዛሬም ይቀልዳል። አይታችሁታል አይደል? ማታ እንደዛ በቃ በጣም ሲቀልድ በቀልድ መሀል እኔን ሲያበሳጭ ነበር። አይታችኋል ብዬ አስባለሁኝ። ያላያችሁ ገብታችሁ እዩት። በጣም ነው የሚያናድደው ሁኔታው ማለት ነው። እና ምን ለማድረግ እየሞከረ እንደሆነ አላውቅም። አሁንም ደግሞ እየቀለደ ነው። ሰምታችሁታል አይደለ? ለምን መቀለድ እንደሚፈልግ እኔ አይምሮ ራሱ በትክክል እየሰራ አይመስለኝም። እና አላቅም። ከዚህ በኋላ ቤተሰቦቹን ብትሆኑ ስለኛ ግንኙነት ከመጨነቅ ይልቅ ልጃችሁን ወንድማችሁን ብታሳክሙት፣ መታከም ካለበት መታየት ካለበት አይምሮ በደንብ ቢታይ ደስ ይለኛል። ምክንያቱም ልክ አይደለም። ጤነኛ ሰው እንደዚህ አይነት ነገር ስለማያደርግ ያለበትን ችግር ሳይፈታ ሌላ ችግር ውስጥ እየገባ ስለሆነ ለማንኛውም እስኪመጣ ድረስ እንጠብቀውና ብዙ አወራውባችሁ። እሱ ከመጣ በኋላ ደግሞ ብዙ የምናወራቸው ነገሮች ስላሉ እንጠብቀው። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ ሁሌም የኔው ነህ። የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለኸኝ አንተው ነህ
የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉ እንዳትነካኝ። ለምን ሳትነካኝ ቁጭ ብለህ አውራኝ። ሰላም በላችሁ። ሰላም እንዴት ናችሁ? እስኪ ሳትይዘኝ አውራኝ በእናትህ። ለምን ብሩኬ፣ አሁን እኔ ለመጨቃጨቅ ምናምን አቅሙ ራሱ የለኝም። ለምን ማሳለትሽ ማረ ሳትነካኝ አውራኝ። ናፍቄሽ መሰለኝ ካልመጣ ብለሽ የጠራሽኝ። እስኪ ሰላም በላቸው። ስልክህን ደግሞ አስቀምጥ። አሁን መታገስ አቃተ ከበደ። ሰላም እንዴት ናችሁ? እኔ ያለው ፈጣሪ ይመስገን ፊት ነው። ዛሬ ደግሞ ማሽን የለበስም። እኔም ጂንስ አንቺም ከላይ ነጭ እናምራለና። አንተማ እኮ እኔ ቤት ላይ ካሜራ ምናምን ሳትከታተለኝ አትቀርም ከስልክ ጋር አገናኝተህ ወንድ እንዳይገባ ሲበናች ማታ በዛ ሰዓት ውጣ ብለሽ ልብሴን ውጪ ላይ ጥለሽ አንቺ በጣም ደፋር ነሽ። በጣም ደፋር ሰው ነሽ አንተ። ሴት እየቀያየርክ ታዲያ እኔ ያለ ወንድ መኖር የምችል ይመስላል ማለት እኮ። እኔም እኮ ቤት ወንድ ማስገባት ይችላል። የፉክክር ቤት ሳይዘጋ ያድራል ይባላል። ጅብ እንዳይገባ በመሀል። እሺ ለማንኛውም ብሩኬ እንዳትነካኝ፣ እረፍ፣ በቃ እረፍ። እሰይ እንኳን አማረብኝ እና ላይ አምርብኝ ነው ከአንተ ጋር ስለያዩ ተጎሳቆየ ምናምን ልታይ ፈለግ። እኔ አልወጣኝም የኔ እናት። እኔ ብዬሻለሁ እንደዛ። እኔ ሁሌም ደስተኛ ሆነሽ እንድትኖሪ ነው ፈልገው። ምን ለማድረግ እየሞከርክ ነው? ምን ለመሆን እየሞከርክ ነው? ምን ሆንኩኝ? ምንድነው እኔ ላይ እየተካሄደ ያለው? አልገባኝም። በእንደዚህ አይነት ነገር የኔ ልብ ማግኘት የምችል ይመስላል? ይባስ ካንተ ነው የምታርገኝ። ወይ ምን ይላል? ምን አላቅም ለማለት ነው እየተፈጠረ ያለውን ነገር። ምንድነው ይሄ? ምን አውቃለሁ? ኧረ አታውቅም። ይሄ ቆንጆ እንዴት ነው የሚያምረው! ይሄኔ መሰለ ልጅ ላይ እኮ ነው ሞዴል ያለውለት ደግሞ ሲያምር። እሺ ካሜራ ደቅነሽ የመጣሽው ለዚህ ነው? ይሄኔ መሰለ ልጅ ታታጊ ምናምን ነው? ታምራላችሁ። የአብርሃምና የሳራ ያድርግላችሁ። ግን ያለብህን ችግር ብትፈታ መጀመሪያ ደስ ይለኛል። ራስህ ላይ በዚህ ልክ ግፍ አታስቀምጥ። አይደለም እኔ ጥያቄ ያለብኝ ሃይሚ። ምን አይነት ጥያቄ? አሁን ከአብሳላት ጋር እንደዚሁ እንኳን አይደል? ለምን ያናድሻል? አንቺ ኦልሬዲ አትፈልጊኝም። ለምን ትናደጃለሽ? እኔ ካልፈለግሽ ለምን ትናደጃለሽ? ብሩኬ ምን አይነት ጥያቄ ነው እንዴ? ካልፈለግሽ ምንም ያናድር ነገር ኖሩ ነው የምትናገሪው? ኦልሬዲ እኔ አልፈልግህም ብለሽኛል አይደለ? ከአንተ ጋር መሆን አልፈልግም። አንተ ነህ ወይስ ከአንተ ጋር መቀጠል አልፈልግም? ምን እኔ ራሱ አሁን ልጠይቅ ለምን ላክሽላት? አስፈላጊ አልነበረ ብዬ እነግራታለሁ። ለምን እንደላከች አለ። ለምን ያው እሷንም መጠየቅ ስላለብኝ መኪና ውስጥ ናት። ባይገርምሽ አሪፍ ላይፍ እያሳለፋችሁ ግን ደግሞ ሃይሚ አይደለም እንግባባ እንጂ እኔን ካልፈለግሽኝ ከአንቺ ጋር እንዲሆን ካልፈለግሽ ለምንድን ነው እንደዚህ አይነት ነገር የምታደርገው? ምን ለምን አንቺ ጋር እንዲህ ስሜት ይሰጥሻል? ለምን ትናደጃለሽ? እኔ አልፈልግህም ያልኩህ እኮ በምታደርጋቸው ነገሮች ነው። እና እንዴ ብሩክ ያስረግዟል እኮ ነው የተባልኩት። ምንድነው ምን ለማድረግ አሁን ለምንድን ነው የጠራሽ? ምን ልትይ ነው? ለምንድን ነው እኔ ላይ እንደዚህ አይነት ነገር የምታደርገው? እኔ ምን አደረኩኝ? አንቺ ላይ ምን አደረኩኝ? ከአንቺ ጋር እኮ በቃ እንለያይ ተባብለን ተለያየን አይደል? እና ብንለያይ ስለዚህ እንዴ ከተለያየን ታዲያ እኔ ራሴ ነው የታልጀምርም እንዴ የምፈልገው ነገር ማድረግ አልችልም በዚህ ፍጥነት እንዴት አስቻለ? ከተመቸኝ ያደርገዋለሁ። ምን ማለት ነው ከተመቸኝ? በእውነት የምሬን ነው። እንዴ ያማህል አንተ ዛሬም እኮ ወዳለሁ። ጤነኛ አይደለህም እንደ አንተ። ለምን እንደዚህ ታደርጋለህ? በራስህ ጥፋት እኮ ነው ከቤት ያስወጣው። ትወጂኛለሽ? በራስህ ጥፋት ነው ከቤት ያስወጣው፣ በእኔ ጥፋት አይደለም። እሺ ትወጂኛለሽ? እርግጠኛ ነሽ? ቀልድ ረፍ። እንደዚህ አይነት ቀልድ አቁም እኮ። እርግጠኛ ነሽ? ሲቀጥል ደግሞ እኔ ላይ ለምን እንደዚህ አይነት ነገር ትልኩልኛላችሁ? አንተም ታውቃለህ። ትወጂኛለሽ አንቺ? እኔ አዎ እወድሃለሁ። ይሄን ነው መስማት የምትፈልገው? አዎ ከወደድሽኝ ግን አንተ እየቀለድክብኝ ነው ያልሽኝ። ከወደድሽኝ እየቀለድኩብሽ አይደለም። ልጅ ኖሮክ ስለከዳኸኝ ልጅ የኔ አይደለም ብለህ ስለዋሸ ስለከዳህ አልዋሽም። እውነቱን ነው። ወይኔ ጉዴ ፈላ። ብሩኬ በቃ ይብቃህ። የምር እንደዚህ አይነት ቀልድ አቁም። እኔ እየቀለድኩ አይደለም ሃይሚ። ከኔ ጋር መሆን ካልፈለግሽ የፈለግኩትን ነገር ባደርግ ከአንቺ ጋር ምን ያገናኛል? ከቤት ያስወጣውክ በራስህ ጥፋት ነው እንዴ። ጥፋትህን ማረም ሲገባህ ይልቅ አንተ ጭራሽ ገና
ወይኔ እኔ ላንተ እኔ ቃላት ራሱ የለኝም። ምን ለማድረግ እየሞከርክ እንደሆነ ራሱ አላውቅም። በምን በኩል ነው ማረም? አንቺ እኮ ለኔ ሰዓትም ጊዜም እኮ እየሰጠሽኝ አይደለም። ገብቶሻል? የምንግባባበት ራስ አጥፍተህ እኮ እኔ ነበርኩ አይደል ወደ አንተ የመጣሁት እኔ ነበርኩ። በቃ እንደገና እንጀምር እያልኩ የነበረው አይደል? ታቢ ያለምንኩሽ በግድ ተስፋ ቁረጥ ብለሽ አስቆረጥሽኝ። አሁን ለምን እንመለሳለን? ቆጭቶ ነው የራስ ጥፋት ነው። ለምን ሆነ ህይወት የለኝም እንዴ እኮ እሺ፣ እኔ ጥፋት ነው ብዬ አምኜ አልተቀበልኩም። ይቅርታ አላልኩሽም እንዴ? እግርሽ ወደቀ አልቀበልም ማለት ምን ላድርግ? ቁረጥ ካልቆረጥ ካልሽ ነው የሚያስችልህ እንደዚህ አይነት ነገር ማለት ምንድነው? እንዴት ነው የሚያስችልህ? ሁልጊዜ አንቺን እየኖርኩ አባብዬ እንድኖር ነው የምትፈልጊው ነው? ምን አለበት እንዴ? ምን አለበት ማለት ምን ማለት ነው? ወድሻለሁ ትላለህ እንዴ? ምን አለበት እኮ አንቺስ ምን አለበት? ስነ ስርዓት ይዘሽ ከነጋ ብትቀጥርከው እንዴ? ሽንፋን መቁጠር አይደለም አንቺ ራሱ ለሁላትና እጠራታለሁ። ከዚህ በኋላ በቃ የፈለጋችሁትን ነገር አሳልፉ፣ ግን ወደኔ አትላኩልኝ። ገባህ አይደል? አይ ለምን እንደላከች እኔም ጠይቃታለሁ። ግን ደግሞ አንቺ እኔ ራስህ እንደማያውቃት አንተ እኔን ለማበሳጨት ያደረከው ቢሆንስ በማውቃት ለምን አበሳጨሽ? አላውቅም። ለምን ኦሬዲ እኮ አንቺ እኔን እንደማትፈልጊ ነው የማውቀው። ገብቶሻል አይደል? አንቺ እኔን እንደማትፈልጊ ስለማውቅ ለምን ልክልሻለሁ? ያፌን እንጂ ልቤን አታውቅም። እሺ እንዴ ከቤት አስወጣሽኝ እኮ አይሚ ትላንት አይደል? እና በራስህ ጥፋት ነው የሚቀበለኝ ሰው ጋር ስለሆነ እኮ ነው የሚቀበለኝ ሰው ጋር። ከዛ በፊት ምንድነው ያደረከው? ሴት ይዘህ ቤት ድረስ ነው የመጣኸው። እሺ ይሄ የኔ እናንተ ቤት ነበር። አንተ ግን ሴት ይዘህ መጣ። አሁን ነው የኔ እና አንቺ ቤት መሆኑ የታየሽ? እኔ ወተላይ ሴት ሲመጣ ምንም ቢሆን እኮ ኖረንበታል አይደል? እዚህ ቤት ውስጥ እኮ አሁን የታየሽ አሁን ነው ሴት ስለመጣች ረፊ አይሚ እኮ በዛ ምክንያት እኮ ነው አይደል ያስወጣው። ጥፋትህን ማረም የመጀመሪያውን ጥፋትህን ማስተካከል ስትችል አንተ ጭራሽ ሌላ ጥፋት ላይ ጥፋት ትጨምራለህ። አንቺ ራሱ እኮ ጤነኝነት አይደለም። አይምሮ በስትክክል እየሰራ አይደለም። በቃ ብሩኬ አይምሮ ትክክል አይደለም። ነኝ እኔ ትክክል ነው፣ ልክ ነኝ። በቃ የመቦዘንን አላውቀውም ነበር እየቦዘንኩ ነው። እኔ አስሬክ ነበር ነው ታስረክ ነበር። ታማኝ ሆኜልሽ ነበር። አሁንስ ታማኝነትን እያፈረስክ ነው። ማንም ሴት የለማ በህይወቴ የምፈልገውን ነገር እያደረግኩ ነው። በዚህ ፍጥነት ፈጠንክ በጣም። ስቆርጥ እንዲህ ነኝ፣ እንደዚህ በጣም ፈጣን መሆን ስቆርጥ እንዲህ ነኝ። ሃይሚ የምትወጂኝ ከሆነ ነገራቶችን ተረጋግቶ መፍታት ይቻላል አይደለም? እና እኔ ምን አደረኩኝ? አንቺ በምን ያስረገዝካት ሴት መታ ቤቴ ድረስ ገብታ ሻንጣዬን አስተካክላ ልታስወጣኝ ሞከረች አይደለ? እሺ እኔ ምን ላድርግ? እኔ ምን አልኳት? እንተራ አይደል ያስወጣት እኮ። እሺ እሷን አስወጣሃት፣ ሌላ ሴት ማምጣት ነበረብህ። በቃ አንቺ አትፈልጊኝማ። እሺ እንደምትፈልግ ለማሳየት ነው አይደል? እኔ ምንም ለማድረግ ደውላት። እሺ ጥራት መጣ። ምን ትሰራልሻለሽ? ላምጣት። አዎ መጣው። ምን ችግር አለ? አንቺ ብቻ ተረጋጊ። ተረጋጊና አንተም በይ። እኔ ወሬ አታብዛ። ይዛሃት ነው የፈለኩትን ነገር ማድረግ ይችላል። ገብቶሻል አይደል? ሂድ። ይዛሃት ነው እኮ ይቻላል። ወይኔ ጉዴ! ምንም እኔ ኦሬዲ እኔ እንደማትፈልጊ ነው የማውቀው። ገብቶሻል? አትለፍልፍ። ይዛሃት ነው። ወይኔ ጭራሽ እንትን ይላሉ እንደ መኪና ውስጥ ቁጭ አድርጓት ምናምን። ወይኔ ጉዴ ፈላ እንዴ! እኔ ጋር እኔ ምን አደረኩኝ? ይሄን ያክል ቀልድ ነው እንዴ? ህይወት ቀልድ ነው? ልቤ አንተን አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ። ልቤ አንተን ያለ ይለታ ይበዛል ናፍቆቱ። የምር እንደዚህ አይነት ነገር ለጠላቴ ራሱ አልመኘውም። እኔ ያለሁበትን ሁኔታ ለጠላቴ ለሚጠላኝ ሰው ራሱ እንደዚህ አይነት ነገር አልመኝም በጭራሽ። ምክንያቱም ምን ያክል ልብ እንደሚሰብር እኔ ያውቀዋለሁ። ነይ ንምዶ ቪዲዮውን አውጥተላችሁ ማለት ካንቺ ጋር እንዳደርኩኝ ለመናገር ነው ላችሁላ። ቪዲዮ ምን ችግር አለ? አላውቅም። እኔ ጋር መላክ ለምን አስፈለገ? አይ ስታስጨንቂው ሳይ እንዲቆርጥልሽ ብዬ ላክልሽ። መቼ አስጨነቁት? እሱ ነበርኩ እያስጨነቀኝ የነበረው። ሃይሚ ከቤት አባራልሽኝ። እሷ ደግሞ ፈልገኝ እኔ ፈልጋለሁ ና ብለኝ ከሷ ጋር ተቀበለች እኮ። እኔ ጋር መላኩ ለምን አስፈለገ? ለምን ትልኪልኛለሽ? እንዲቆርጥልሽ በዚህ አይነት መንገድ። ታዲያ በምን ሊቆርጥልሽ? ልጁም በቀን በቀን ሳይው በጣም በቃ ስትረስ ውስጥ እየገባ ሳይው ላኩልሽ። ምንድን ነው የምትታመመው? አንተ ሰው ታሳመማለህ እንጂ ትታመማለህ እንዴ? እንዴት ነው ማለት? አንተ ሰው ነው የምታሳመመው። እኔ እንዴት አልታመመም? ሰው አይደለሁ እንዴ? ወይኔ ጉዴ!
አይደለም ሃይሚ እኔ ያልገባኝ አሁን ሰው እንደዚህ አይነት ነገር አይጠበቅም። ቪዲዮውን አንቺ ባትልኪላት ጥሩ ነበረ፣ ግን ኦሬዲ ከሆነ በኋላ ደግሞ እኔ ካንቺ ጋር ብለሃትስ ቢሆን አይደለም ብዬሻለሁ። እሺ ግን እንደዛ ማድረግሽ በተኛውበት ተገቢ አይደለም። ቪዲዮውን አይቼዋለሁ። አንቺ የራስሽ ፐርፐስ ካለሽ አዱን ነው፣ ግን ደግሞ ይከብዳል ሃይሚ። አሁን እኔ የራሴን ህይወት ብቀጥል ምንም ችግር የለውም እኮ ቀጥል፣ ግን እኔ ጋር አትላኩልኝ፣ በቃ አትላኩልኝ። ለማንኛውም እንደምትወጂኝም አውቄያለሁ፣ ግን የምትወጁ ሰው ላይ እሺ እንደምወድ ካወቅ ደግሞ የሰው ልጅ ስሜት ላይ አይቀለድም። እንደዚህ አይነት ቀልድ አይቀለድም። ግን የምትወጁ ሰው ላይ ደግሞ ተስፋ እንዲቆርጥ ማድረግ መጥፎ ነው። ለወደፊቱ ተማሪበት። ምንድነው ችግሮችን እሺ ብሎ መፍታት። እስኪ መጀመሪያ አንተ ተማር። እኔ እኮ ተማር፣ አንተ ተማር መጀመሪያ። ስህተትህን ማረም ተማር። እስኪ ተማርኩኝ። ስህተቴን ለማረም ጊዜ የማይሰጠኝ ቀጣይ ደግሞ አሁን አንቺ ላይ ሌላ ሴት አምጥቶ ደግሞ አንቺን እንደኔ ያደርግሻል። እንደዛ አይነት ሰው ነው አይደለም። እንደዛ አይነት ሰው አይደለም። እኔ ምንድነው ፍላጎታችሁ? እኔ ምንም ፍላጎት የለኝም። ጠራሽኝ፣ ጥራትም አልሽኝ፣ ከኔ ጋር ነበረች አመጣሁልሽ እኮ። ለምን ትልኪልኛለሽ? እሱን ማወቅ ስለፈለኩኝ ነው። እንዲቆርጥልሽ ላልሽው ደግሞ እኔ ባይቆርጥልኝ አላስወጣውም አይደለ? ከቤት እየወደዱ መለየት አለ ሰው። ፍላጎቴን አይደል የጠየቅሽ እኮ ሃይሚ። ከቆረጣለሽና የሆነ ነገር ካለ በቃ ከኔ ጋር ምንም ነገር እንዲኖርሽ ካልፈለግሽ ለምን እንደዚህ ትሆኛለሽ? እንድትተወኝ ስለምፈልግ በሰላም መኖር እፈልጋለሁ። ምን ማለት ነው በሰላም? በሰላም ልኑር በቃ። እሺ እንድትተውሽ ከፈለግሽ እኮ ለምን ጠርተሽ ትናገረኛለሽ? ያው የኔ ህይወት ነው አይደል? ስለምወድህና ስለተሰማኝ እኮ ወደሽኝ ደግሞ ስህተቶችን መስራት አሳልፈናል አይደል? እኮ የምትወጂኝ ከሆነ አይደለም አብረው ማሳለፍ ይቅርና አብረው እስከመኖር ብዙ ላይፍ አሳልፈናል። የምትወጂኝ ከሆነ ሃይሚ፣ የምትወጂኝ ከሆነ የሚያግባባን ነገሮች ላይ በሙሉ መቆየት አለብን። ይሄንን ማየት አለ ማሰብ አለብሽ እኮ። ስህተትህን አድርግ። ካብሳላ ጋር አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። ምን ጨመርኩኝ ሃይሚ? እኔና አንቺ የሚያግባባን ነገር እንዲፈጠር እኮ የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? ቁጭ ብዬ ልቀመጥ? በቃ የራሴን ህይወት ብዬ ጀመርኩኝ። የራሴን ህይወት ስጀምር ደግሞ ስለምወድህ ነው ምናምን ትይኛለሽ። ትናንት መጣሁ። ትናንትና ራሱ በቃ ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልጌ ነበረ። ምን ከቤቱ ጣልሽኝ ሻንጣዬ ሰብስበሽ በቃ ሄድኩ። እሷ ጋር ታስበው ነው እንደዛ አይነት ስህተት ሰርተህ የዩን ችግር ሳትፈታ ድጋሜ ሌላ ሴት ቤት ድረስ ይዘመርታ ለሱ እንኳን ይቅርታ ሳትጠይቅ እሷ ራሷ አንቺ ራሷ አይደብርሽም? ማለት ከኔ ጋር ጥሩ ላይፍ ለማሳለፍ ብሎ እኔ ጋር ሲመጣ አይደብርሽም ወይስ አንቺም እንደሱ አይነት ሴት ነሽ? እሱ ያው ካገኘው ጋር እንትን የሚል አይነት ወንድ ሆኖ አገኘሁት። እንደዚህ አልነበረም እኔ ሳቀው። አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሪው ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችያለሽ። ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም የሱ ቤት ስለሆነ ራስሽ መውጣት ትችያለሽ። እኔማ መውጣት ስለሌለብኝ ነው ከነ ኮተቱ ያስወጣሁት። የሚወዱትን ሰው ነው እንዲህ የሚባለው። አሁንም ረፊ ብዙ ነገር አሁን ከኔ ጋር እንኳን ባትሆኚ ብዙ ነገር ታጫለሽ። እንደምወድህ ሆነ ስላልተገኘህ ነው። እሺ ከዚህ በላይ እንዴት ነው? እንዴት ይሆንልሽ? እኔ ህይወት ላይ እሷ ስለመጣች ነው። ለኔ ብለህ አይደለም መቼም አሲት አልጋ ላይ ያደርከው ለኔ ብለህ ነው፣ ስለምትወደኝ ነው። ለማንኛውም እንደምትወጂ ስለነበርሽ አመሰግናለሁ። እንዳትነካኝ ይሻላል። እንዳትነካኝ። አንዱን ለመንካት አንዱን መልቀቅ ይጠበቅብሃል። በቃ ለማንኛውም እሺ እንትን እንፈልጋለሁ ማለት ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል። የህልሜ ቀን ስለሆነ እንድትገኝ ይፈልጋል። አረ በደስታ ዘንጬ ነው የምመጣው። ሰዎችን ተገኙልን። በደስታ ዝንጥ ብዬ ነው እሺ የምመጣው። አመሰግናለሁ እንደምትወጂ ስለነገርሽ። ኑሪልኝ አንቺ ብቻ። ግን ደግሞ እኔን በቃ ከህይወቴ ውጣ ካልሽኝ በኋላ እኔ በማደርገው ነገር ልትናደጂ አይገባም። የምትወጂኝ ከሆነና እኔ ማጣም ማትፈልጊ ቢሆን ኖሮ ሁሉንም ነገር እኔ ስናገርሽ ማስተካከል እንችል ነበር። ሰከን ማለትም መልመድ አለብን አይደለ? እንደ በሰለ ሰው ስናስብ እስኪ መጀመሪያ አንተ ብሰል መብሰሌን አሳይሻለሁ። እሺ አታስብኝነቴ አሴት በሆነ ሀሜት ታግሼሃለሁ እኔማ ብርሃን በሌለው ጨለማ ስወድ መኖሬ በንጹህ ልቤማ ፍቅሬንማ አቅርቤ በሀሜት አትጣ እውነት ይመስል የኔ ሕይወት ያላንተ ይጸና ይመስል
ያላንተ ደስታ አታግስብኝ እውነቴ አሴት በሆነ ሐሜት ታግሼሃለሁ